ገዳም ምናምን የምትገቡ ከሆነ የአርሰናል ደጋፊዎች 24 ሰዓት አላችሁ ገብታችሁ ቋጥራችሁ ነው። ነገ እኮ ነው ጨዋታችን። ከምባክ የምንሰራበት ምሽት ነገ ነው። ገብቶሻል አይደለ? ታውቂኛለሽ። እኔ በምንም ተአምር አልቋጠርም፣ አልሰክስህም። እኔ ያልኩት እያንዳንዱ ከምላሴ ምንም ነገር ጎሎ ታውቂያለሽ። ምላሴ ጥቁር ነው አባቴ። በደንብ ነው ማስለቅስሽ። ነገ የሚገርም ጨዋታ እንጫወታለን፣ እናሸንፋለን። አንድ ጎል ነው ልዩነቱ። የሚገርም ከምባክ ነው የምንሰራው። ብቻ እነ ቢዳን ኢግባሊ የራሳቸውን አሰላለፍ ይዘው እንዳይገቡ አሰላለፉን እንዳይረቡሽብን ብቻ ቋጡ። በቋሚ አሰላለፋችን ከገባን እንኳን ይሄንን ባርሴሎናን ሸክሸከነዋል። እንኳን ይሄንን ወያላ ስርዓታችሁን ትይዛላችሁ። አባትሽ እኔን ታውቂያለሽ። ለንደንን ማን እንዳስጠራ ስንት ዓመታት ታውቃላችሁ። ለማንኛውም ነገ እንገናኛለን ከድሉ በኋላ እንደተለመደው ማለት ነው። ከንቲቦኒ መልካም አደር። ጠዋት ባስ በቃ መልካም አደር። ነገ በካራባው ካፕ ከአርሰናል ጋር ከምናረገው ጨዋታ ቀደም ብሎ ሀከሩ ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለውን ያሳጥር የጠቅም ማድረግላችሁናል። እናንተ ደግሞ ምን ጠቅም ማድረግ እንዳለባችሁ አልነግራችሁም። መቼስ ሀከሩ እንዳለው ከሆነ ነገ አርሰናሎች የሜዳ አድቫንቴጅ እንዲሁም የጎል አድቫንቴጅ ይዘው ስለሚጫወቱ ፌቨራይት ቲም እነሱ ናቸው። ወደ ቀጣይ ራውንድ የማለፍ ቅድመ ግምት የተሰጣቸው ቲም እነሱ ናቸው። እኛም በቻልነው አቅም ጨዋታውን እስከ ሰከንድ ሃፍ እስከ መጨረሻው ይዘን ሄደን ሰከንድ ሃፍ ላይ ሀክ ማድረጋችንን እንጀምራለን ብሏል። ስለ ስቴቫውን ተጠይቆ ነበር። ስቴቫው የግል ምንድነው የግል ጉዳይ እኛን አይመለከትም ነው። የግል ጉዳይ አጋጥሞታል። ጫና ላበዛበት ምናምን አልፈልግም ብሎ ነው ላሽ ያለው። እሱንም ቤስት 11 የለኝም። እኛ ሲጀመር 11 አመት ሆኗል ቤስት 11 ካይ። ይሄን ይመስላል። እናንተ ደግሞ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይቻማችሁ ወያላው ነገ ላለብን ወሳኝ ጨዋታ ይሄንን ግንብዬ ብመጣ እንዳይደብረ ትንሽ ቆየት ብሏል ካስፈረምኩት። ለሙከራ ሌላ ቦታ ልኬው በፈረንሳይ ቆይቷል። ከሴኔጋል ብሔራዊ ቡድን ጋር የአፍሪካ ዋንጫን ማሳካት የቻለ የ20 ዓመት ታዳጊ ተጫዋች ነው። መሐመዱ ሳር ይባላል። ይህን ግድግዳ እንግዲህ ይዤልህ እመጣለሁ። ኤሚሬትስ ላይ ጠብቂኝ። እነ ጆኦ ፔድሮ፣ ካይሴዶም ኩኩሬላም ለዚህ ጨዋታ ዝግጁ ናቸው። እንደ ከዚህ ቀደሙ ምክንያት የለኝም ለመሸነፌ። እመጣልሻለሁ። እዛው እንገናኝ። ሰዓቱ አልደርስ ብሎኛል። እስቲ ብሉስ ፋሚሊ የነገውን ጨዋታ ኮመንት ላይ ገምቱ። መሐመዱ ሳር ቼልሲን ስኳድ ተቀላቅሏል። በነገው ጨዋታ ላይ ይሰለፍ ይሆን? አብረን የምንመለከት ይሆናል። ይሄን ግድንግድ ግን ሊያምሮ ዝነር ይዞት የሚመጣ ይመስለኛል። ጠብቂኝ ወያሌት ትለጠፊያለሽ። የለንደኑ ደርቢ በሃያሉ በካምባክ ማለት ነው። በካምባክ አሳየናቸው ማን ሃያል እንደሆነ። ካምባክ እየሰራ ነው የምናሳያችሁ ማለት ነው። ለንደን ላይ ያለው ትልቁና ግዙፉ ቲም ቼልሲ ብቻ ነው። ይሄ ሌሎቻችሁ አጃቢዎች ናችሁ። ለንደን ላይ አዋቂዎች ናችሁ። ይሄ አንበሳው ክለብ ሰከንድ ሃፍ ላይ የሚገርም ቅያሬ አድርጎ የሚገርም ካምባክ አሳይቶናል። ፋይናል ላይ ደግሞ ጦርነቱ ምንድነው? ደርቢነቱን አሞቃችሁት። ጆዋ ፔድሮ የኔ አንበሳ የተቀየረ ገብቶ ጌም ቼንጅ ብያለሁ። የኔ ስታር ቦይ አዲሱ ድሮግባ ተመልሷል። ቼልሲ ቶፕ 4 ገብተናል። ይሄ ነው አንበሳ። እንዴት ናችሁ እናንተ የዓለም ሻምፒዮኖች የተከበራችሁ ቼልሲ ደጋፊዎች፣ እንደዚሁም የኳስ ወዳጆች ሁላችሁም እንዴት ናችሁ? እንግዲህ ሰሚ ፋይናል የመጨረሻ ዙር አርሰናል ከቼልሲ ነገ የሚደረገው በጉጉት ይጠበቃል ማለት ነው። ክለባችን እንግዲህ በባለፈው በአንድ ጎል ሜዳችን ድረስ መተው 2-3 አሸንፈውናል። እንግዲህ እኛም ኤሚሬትስ ላይ ሄደን እናጋየዋለን ወይስ እዚህም ላይ ያጋዩናል? የምናየው ይሆናል። ጋይስ ግምታችሁን ኮሜንት ላይ አስቀምጡልኝ። ግን ማለት ነው የነገው ጨዋታ በጣም ፓወር ያለው ጨዋታ እንደሚሆን ምንም ጥርጥር የለውም ማለት ነው። እኛ ግን እናልፋለን ነው ጋይስ። ጭዌው አሁን በሳምንት 2 ካምባክ አድርገናል። ይሄንን ስጥት አድርገን ማለት ነው ጋይስ ወደ ዋንጫው እንሄዳለን ብለን ባለሙሉ ተስፋ ነን። እናንተ ግን ግምታችሁን አስቀምጡልኝ። ብሉ ፋሚሊ ድል ከኛ ጋር ይሁን። ይመሻችሁ። ሊያም ሮስነሪ እንግዲህ ለነገው ተጠባቂው ለሊግ ካፕ እንግዲህ ለዋንጫ ለማለት በሚደረገው ጨዋታ እንግዲህ ከአርሰናል ጋር ጨዋታ ለዚህ ጨዋታ ጋዜጣዊ መግለጫ እንግዲህ ከደቂቃዎች በፊት ሰጥቷል። ለዚህ ጋዜጣዊ መግለጫ ላይ የተናገራቸው አንዳንድ ወሳኝ የሚባሉ ጉዳዮችን ባጭሩ መነግራችሁ ይሆናል ማለት ቪዲዮውን በደንብ ኮፒ ሊንክ እና ሪፖስት ማድረግ ላይ ፕላስ ምልክቱን እየነካችሁ ቤተሰብ መሆን እንዳትረሱ ማለት ነው።
እንግዲህ ስለ ስቲቫው እዚህ ጋዜጣዊ መግለጫ ተጠይቆ እንግዲህ ስቲቫው በግል ጉዳዮች ምክንያት ወደ ብራዚል እንደሄደ ነው። ቶሎ እንዲመለስ ብዙም ጫና አላደርግበትም። እንግዲህ እዛ የሆነ ችግሮች እንደተፈጠሩ ሰምቻለሁ፣ ግን ምንም አይነት ቶሎ እንዲመለስና ወደ ቼልሲ እንዲመለስ ምንም አይነት ጫና አላደርግበትም ብሏል። ስለ ኮል ፓልመር ተጠይቆ ኮል ፓልመር አሁን ትንሽ እያገገመ ነው። አንዳንድ ቦታዎች እንትኖች አሉ፣ ግን እንደዛም ቢሆን ለጨዋታው ዝግጁ ነው ሆናል። ልክ የባለፈውን ስህተት አሁን እንደማይኖርና ልክ እንደ ዋና ተጫዋቾችን እንደሚጠቀም እዚሁ ላይ አረጋግጧል። አርሰናል ስለ አርሰናል የተጠየቀው ለያምሮ አርሰናል በጣም ጥሩ ቡድን ነው፣ በጣም ጥሩ ቡድን መሆናቸውን እንግዲህ በሊጉ መሪ ናቸው፣ በቻምፒዮንስ ሊግ መሪ ናቸውና አሁንም ጥሩ ቡድን እንደሆነና ምርጥ 11ቸውን ይዘው እንደሚገቡና እኛም ምርጥ 11ችን ይዘን ገብተን እንደምንፋለም ተስፋ አደርጋለሁ ብሏል። እና የነገውን ጨዋታ ማሸነፈን ወደ ቀጣዩ ዙር ለማረፍ ያለንን ሁሉ በሙሉ እንሰጣለን ሲልም እንግዲህ ለያምሮ ተናግሯል ማለት ነው። እንግዲህ ነገ ምሽት 5 ሰዓት ላይ ከአርሰናል ጋር በኤሚሬትስ የሁለተኛ ዙራችንን እንጫወታለን ማለት ነው። 1-0 ማለት ነው። እንግዲህ እየተመራ ማለት 3-2 ነው ጨዋታ ያለቀው። 1-0 እየተመራ ነው። እንግዲህ እስኪ ምን እንደሚፈጠር አብረን እናያለን ማለት ነው። ቪዲዮውን በደንብ እኔን ጨዋታ በቃ አላቀም። ነብሳችሁን ነው ሜዳ ላይ መስጠት ያለባችሁ። እስከ መጨረሻው ነው መገደል ያለብን ማለት ነው። የማይሆን ሪከርድ ያዙብን። ባለፉት ዓመታት አይኑ ቤተር ናቸው በቃ በዚህ እርስ በርስ ግንኙነት ላይ ግን ያን ሪከርድ መስበር አለብን። ነው በሜዳቸው ሄደን ልክ እንደ ወንድም ጥላ በሜዳቸው ሄደን ነው ማስቀየም ያለብን። ዛሬ እስከ ጥግ ነው ማሳየት አለበት። ያን የነባርሳን ፐርፎርማንስ ያከላስ ራሱ ከአርሰናል ያደረጉን ፐርፎርማንስ ቀይ ካርድ በስ የወጡብን ያን ጨዋታ እሱን ያለ ካርድ በማሸነፍ ከፖይንት ጋር ማለት ነው ካምባክ በመስራት ጥለን በማለፍ ወደ ፋይናል ማለፍ አለብን። በደንብ ማለት ነው በደንብ የምሬን ነው የምላችሁ። በደንብ መሳካት አለበት። ዛሬ ግድ ነው። ዲሻሲ ወደ ዊስታም ሂዱ ተብሏል በውሰት ፋይናሊ እሱም ከቼልሲ ወጥቷል ማለት ነው። ታሪክ ጆርጅ እሷም እንድትበስል በውሰት ወደ ኢቨርተን ሄዳለች። ያው ምንም የመግዛት አማራጭ የለውም። እንድትበስል ብቻ ነው የተላከችው። ቦምብ ስኳድ ይባል ነገር አይኖረኝም ብሎ ነበር። እውነትም እንዳለውም ቦምብ ስኳድ የለውም ማለት ነው። እየጨረሰ ነው። ስለ ምሽቱ ጨዋታ ምን ታስባላችሁ? ኮሜንቱ እናንተ ነው። በደንብ ኮፒ ሊንክ ይደረግ። አስተዋጽኦ ኮሜንት ላስቀምጡልኝ። ይቻማችሁ ቢሶዝ ቼልሲ አርሰናል የሚጫወተውን ጨዋታ ቼልሲ ቀጥታው 3-1 የሚያሸንፍ ይመስለኛል። ላይናፑን ታስተካከለ ሊያምሮ ዚነር እንገርፋታለን ወያለውን እና ወያለው ተዘጋጅተሻል ለመለጥለት ወያለውን እንገርፋታለን። ይመቻችሁ።